ያሸንፋል ያሸንፋል ይሄ ነው። የኢትዮጵያ ብሔራዊ ቡድን ለእሁድ የናይጄሪያ ጨዋታ ዝግጅቱን ማጠናቀቁን አሰልጣኝ ሰውነት ቢሻው ተናገሩም። ከጌታነህ ከበደ ውጪ ሁሉም ተጫዋቾች በመልካም ጤንነትና ጥሩ የቅንጅት ደረጃ ላይ ደርሰዋልም ብለዋል አሰልጣኙም። አምበሉ ደጉ ደበበ ለምምዳቸውን በከፍተኛ ትኩረት ሲሰሩ እንደቆዩ ገልጸዋል። ግርማ በቀለ ዛሬ ረፋዱ ላይ የተካሄደውን ጋዜጣዊ መግለጫ ተከታትሎታል። የሚከተለው ሪፖርት አጠናቅሯል። ስራችንን አገባደን ያው ውድድሩን በመጠባበቅ ላይ ያለ ነው። በስራችን ሂደት ውስጥ ያጋጠሙ ችግሮች የሉንም ማለት እንችላለን። ዛሬ በኢንተርኮንቲኔንታል ሆቴል በነበረው ጋዜጣዊ መግለጫ ለእሁዱ ወሳኝ ዓለም ዋንጫ ማጣሪያ ዋሊያዎቹ ዝግጅታቸውን ማጠናቀቃቸውን አሰልጣኝ ሰውነት ቢሻው የተናገሩት ነበር። አሰልጣኝ ሰውነት ወደ ብራዚል ለመጓዝ 180 ደቂቃ በቀረው የመጀመሪያ 90 ደቂቃ አዲስ አበባ ላይ የአፍሪካ ሻምፒዮኖቹን ለማሸነፍ የተጫዋቾቹ ብቃትና ቅንጅት የሚፈለገው ደረጃ ላይ መድረሱን አረጋግጠዋል። ከጌታነህ ከበደ ውጪ ሁሉም በሙሉ ጤንነት ላይ እንደሚገኙ በመጠቆም በሂደት ይሄ ቡድን በቃ አንድ ሆኗል። አሁን አንድነቱ የተጠናከረ ማንንም ሊሸርሽረው አይችልም። ማንንም አንድ ነው። በእንቅስቃሴውም አንድ ነው። ይሄንን ማምጣት ነው። አሁን ይሄንን ማምጣት ነበር የተፈለገው። ይሄ መጥቷል። ሜዳ ገብቶ ደግሞ በቃ ማያደርገው ነገር አይኖር። በዝግጅታቸው ወቅት ምንም ክፍተት እንዳልተፈጠረ የገለጹት አሰልጣኙ ወዳጅነት ጨዋታ ባለመደረጉም በእሁዱ ጨዋታ ላይ የሚያመጣው ምንም አይነት ተጽዕኖ እንደማይኖር ተናግረዋል። የወዳጅነት ግጥሚያ ባለማድረጋቸው የሚያደርገው ተጽዕኖ እኛ ተጽዕኖ አናውቅም። ተጽዕኖ ወዳጅነት ግጥሚያ ማድረግን አማናቅ እስከዛሬ ድረስ ይሄ እንደ ተጽዕኖ አንወስደውም። ናይጄሪያን በማሸነፍ ወደ ብራዚል ለመጓዝ የሚደረገው ጥረት ውስጥ ግን ሽንፈት እንኳን ቢገጥመን ለቀጣዩ ጨዋታ ጠንክረን እንሰራለን ብለዋል። እግር ኳስን ጨዋታ እንጫወታለን፣ ልናሸንፍ እንገባለን ሜዳ ውስጥ። ከዛ በኋላ ብንሸነፍ የእግር ኳሱ ባህሪ ብቻ ይሆናል። ከቅርብ ጊዜ ወዲህ ለመገናኛ ብዙሃን አስተያየት ላለመስጠት የወሰኑት በልምድ ላይ ከፍተኛ ትኩረት ለማድረግ ስለተፈለገ እንጂ ሌላ ምንም አይነት ምክንያት እንዳልነበረ አምበሉ ደጉ ደበበ በመግለጫው ላይ በመገኘት አብራርቷል። እንደዛ ጉዳዮች ላይ እንደዛ አይነት አዳራሽ ላይ ስብሰባዎች ሲኖሩ እናንተ የሚዲያ ባለሙያዎች ቀርባችሁ እንደዛ ነገሮችን ብታወሩ አሪፍ ነው። ውድድሩ ከባድ ከመሆኑ አንፃር ትኩረትም ከመስጠት ነው። ብዙ ጫናዎች አሉ። ምሳ ሰዓትም የሻይ ሰዓትም አለን። በዛ ሰዓት መጥቶ ብዙ የሚዲያ ባለሙያዎች ያጨናንቃሉ። ከዛ አንፃር ነው እንጂ ሌላ ነገር ከሚዲያ ባለሙያዎች ጋር ሌላ የተፈጠረ ነገር የለም። ለ2014 የብራዚል ዓለም ዋንጫ በአፍሪካ ዞን የመጨረሻ ጨዋታዎች ከነገ ጀምሮ ይካሄዳሉ። የዋሊያዎቹ ተጋጣሚ ናይጄሪያ ቡድን ነገ ማለዳ አዲስ አበባ የሚገባ ሲሆን 263 ልኡካንን አካቷል። ታምሩ አለሙ ዝርዝር አለው። ከአዲስ አበባ እስከ አቢጃን ከኩማሲ እስከ ኦጋዱጉ የወቅቱ አጀንዳ የጊዜው የልብ ምት ብራዚልና የዓለም ዋንጫ ተስፈኞቿ ናቸው። የ180 ደቂቃው አጋማሽ የቀዳሚው 90 ደቂቃ ፍልሚያ በአህጉር አፍሪካ ከነገ ጀምሮ ይካሄዳሉ። ኢትዮጵያውያን የጨዋታውን ዋዜማ በዋሊያዎቹ ማሊያ አጅበው እሁድን ይጠብቃሉ። ተጫዋቾቹም ዝግጅታቸውን እያጠናቀቁ ነው። ተጋጣሚ ናይጄሪያ ደግሞ 263 ልኡካንን ይዘው ነገ አዲስ አበባ ይገባሉ። 23ቱ ተጫዋቾች ናቸው። የፌዴሬሽኑ ዋና ጸሐፊ ሙሳ አማዱ እንዳሉት ከባለፈው ማክሰኞ ጀምሮ ሁለት ተወካዮቻቸውን አዲስ አበባ በመላክ ቅድመ ዝግጅቱን አጠናቀዋል። ይህንን ጨዋታ የሚዳኙት የካሜሮን ዳኞችና ኮሚሽነሮቹም ዛሬ ማታ አዲስ አበባ ይገባሉ ተብሎ ይጠበቃል። ኮትዲቫር ከሴኔጋል፣ ቡርኪና ፋሶ ከአልጄሪያ የነገ ጨዋታዎች ናቸው። የ35 ዓመቱ የዝሆኖቹ አምበል ዲዲየር ድሮግባ ወሳኝ ጨዋታ ነውና ህዝቤ ሆይ ደግፉን የሚል መልእክት አስተላልፈዋል። ሴኔጋሎች የኒውካስትሉን አጥቂ ፓፒስ ሲሴን ከሁለት ቢጫ ቅጣት በኋላ መልሰው አግኝተውታል።
ኦጋዱጉ ላይ አልጄሪያን የጋበዙት የቡርኪና ፋሶ አሰልጣኝ ፖል ፉት በበኩላቸው የነገው ጨዋታ አሸናፊ የብራዚል እድለኛውን ይጠቁማል፣ እናም ለማሸነፍ ብቻ እንጫወታለን ብለዋል። አልጄሪያን በስፖርቲንግ ሊዝበኑ አጥቂያቸው ኢሳም ስላሚኒ ላይ ተስፋ ጥለዋል። ተጫዋቹ በማጣሪያው 5 ጎል አስቆጥሮላቸዋል። እሁድ ቱኒዚያ ካሜሮንን በሜዳዋ ታስተናግዳለች። ሳሙኤል ኤቶ በድጋሚ ቡድኑን ተቀላቅሏል። በዚህ ወሳኝ ሰዓት ሀገሬ የኔን ድጋፍ በመፈለጓ መጥቻለሁ ብሏል ኤቶ። ኬፕ ቨርዲ በመቀጣቷ የተተካችው ቱኒዚያ በበኩሏ ያላሰበችውን እድል በመጠቀም ብራዚል ለመሄድ መዘጋጀቷን ተጫዋቾቹ እየገለጹ ይገኛሉ። አራቱ ጨዋታዎች ነገና እሁድ ይካሄዳሉ። የጋናና የግብጽ ጨዋታ ደግሞ ማክሰኞ። ኢትዮጵያውያንም ብራዚልን እያለሙ እሁድን ይናፍቃሉ። ከ50 የሚበልጡ ደጋፊዎች ከአዳማ ተነስተው በእግር ጉዞ ወደ አዲስ አበባ እየመጡ ነው ዋሊያዎቹን ለመደገፍ። የአውሮፓ ሀገራት ዛሬ የዓለም ዋንጫ ማጣሪያ ጨዋታቸውን ያካሂዳሉ። በጠባብ ውጤት ምድቧን የምትመራው እንግሊዝን ጨምሮ ጀርመን፣ ስፔን እና ቤልጂየም ከየምድባቸው የሚያደርጉት ጨዋታ አጓጊ ይሆናል። ደረሰ ያለው በዓለም ዋንጫ ማጣሪያ ምድብ 8ን በ16 ነጥብ የምትመራው እንግሊዝ በ15 ነጥብ ከምትከተላት ሞንቴኔግሮ ዛሬ የምታደርገው የዓለም ዋንጫ ማጣሪያ ከፍተኛ ትኩረት ስቧል። በመጀመሪያው የሁለቱ ጨዋታ 1-1 መለያየታቸው ደግሞ በጨዋታው መቀራረባቸውን ያመለክታል። ቢሆንም የእንግሊዙ አሰልጣኝ ሆድሰን በሜዳችን አሸናፊ በመሆን የማለፋችንን ተስፋ እናጠናክራለን ብለዋል። በዚሁ ምድብ ከሞንቴኔግሮ እኩል 15 ነጥብ ያላት ዩክሬን ፖላንድን ታስተናግዳለች። ምድብ 3 ላይ መሪዋ ጀርመን አየርላንድ ሪፐብሊክን ትገጥማለች። ጀርመን የዛሬን ጨዋታ ካሸነፈች የብራዚሉን ትኬት መቁረጥ ያስችላታል። ጀርመን በመጀመሪያ ጨዋታዋ 6-1 መርታቷ ጨዋታው እንደማይከብዳት ተገምቷል። የጀርመን መሸነፍን ተስፋ የምታደርገው ስዊድን ደግሞ ከኦስትሪያ ጋር ትጫወታለች። በምድብ 6 በአንድ ነጥብ ልዩነት የምትመራው ሩሲያ ወደ ሉክሰምበርግ ተጉዛ ስትጫወት ከሩሲያ በአንድ ነጥብ ያነሰችው ፖርቹጋል ደግሞ እስራኤልን ታስተናግዳለች። የማለፋቸውን ተስፋ ለማረጋገጥ ማሸነፍ የሁለቱም ምርጫ መሆኑ ውጤቱን ተጠባቂ አድርጎታል። ምድብ 1ን በ22 ነጥብ የምትመራው ቤልጂየም በ17 ነጥብ ከምትከተላት ክሮኤሺያ የሚያደርጉት ጨዋታ ሌላው ተጠባቂ ጨዋታ ነው። በእግር ኳስ ከፍተኛ ለውጥ ያመጣችው ቤልጂየም ኤዴን ሃዛርድን፣ ኮምፓኒንና ሌሎች ከዋክብቶችን ይዛ የዓለም ዋንጫ ተሳትፎዋን ለማረጋገጥ የተሻለ ግምት አግኝታለች። በኩል 19 ነጥብ ምድብ 7ን የሚመሩት ቦስኒያ ሄርዜጎቪና ከሉቺኒስቲያን እንዲሁም ሌላዋ መሪ ግሪክ ከስሎቫኪያ የሚያደርጉት ጨዋታ የሞት የሽረት ይሆናል እየተባለ ነው። የዓለም ሻምፒዮኗ ስፔንም ከቤላሩስ የምታደርገው ጨዋታ ቀላል ግምት አልተሰጠውም። ምክንያቱ ደግሞ ፈረንሳይ በኩል 15 ነጥብ የምትከተላት መሆኑን ተከትሎ ጣሊያንና ሆላንድ ቀድሞ ማለፋቸውን ያረጋግጡ ቢሆንም ዛሬ ቀሪ የማጣሪያ ጨዋታቸውን የሚያከናውኑ ይሆናል። ብራዚል ለምታዘጋጀው 2014 የዓለም ዋንጫ የቲኬት ገዢዎች ቁጥር በከፍተኛ ደረጃ እየጨመረ ነው። ከ203 ሀገራት ለመጀመሪያ ጨዋታ ከ164,000 በላይ የሚሆኑ ተመልካቾች የቲኬት ግዢ ጥያቄ አቅርበዋል። ቲኬት ፈላጊዎች ውስጥ ከ3 ሚሊዮን በላይ የሚሆኑት ደግሞ የብራዚል ዜጎች ናቸው። ከዩናይትድ ስቴትስ 374,000 ተመልካች የግዢ ጥያቄ አቅርበዋል። ከአርጀንቲና 165,000 የሚሆኑ ደጋፊዎች ቲኬቱን የመግዛት ፍላጎት እንዳላቸው ለማወቅ ተችሏል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ግን ቀድሞ ቲኬቱን ለጠየቀ ሳይሆን ቅድሚያ የሚሰጠው በራሱ አካሄድ ሽያጩን እንደሚፈጽም ገልጿል። ሰኔ 12 በሳኦ ፖሎ ስታዲየም ለሚደረገው የመጀመሪያ ጨዋታም ደጋፊዎች ከታህሳስ 8 ጀምሮ ቲኬት መግዛት እንደሚችሉ ፊፋ አስታውቋል። የሰዓቱ የስፖርት ዜናዎች እነዚህ ናቸው። ከዜናዎቹ ጋር ዮናስ ኃይለ መስቀል አብሬያችሁ ነበርኩኝ። መልካም ቀን።